የልዕልት ሊሊ የቤኒና የሐዘል ታሪክ። ከዕለታት አንድ ቀን በሚያብረቀርቁ ወንዞችና በወርቃማ ደኖች በተከበበ አንድ መንግስት ውስጥ ሊሊ የምትባል ደግ ልዕልት ትኖር ነበር። እሷ ስለ ውድ ጌጣጌጦች ወይም ስለሚያንጸባርቁ ዘውዶች ግድ የሚላት አይነት ልዕልት አልነበረችም። ይልቁንም ሰዎችን መርዳት፣ በትልቁ የዋርካ ዛፍ ስር ቁጭ ብሎ መጽሐፍትን ማንበብና በየማለዳው ትናንሽ ወፎችን መመገብ ትወድ ነበር። ሁልጊዜ ሰዎችን በደግነት ስለምታስተናግድ በመንግስት ውስጥ የሚኖር ሰው ሁሉ ልዕልት ሊሊን ይወዳት ነበር። አንድ ቀን ከሰዓት በኋላ በሜዳ ውስጥ እየተራመደች ሳለ ሊሊ አንድ እንግዳ ድምፅ ሰማች። ይቅርታ፣ ምናልባት የሚበላ ፖም ይኖርሽ ይሆን? ሊሊ ዙሪያዋን ተመለከተች። ግራጫ አህያ እያያት ፈገግ አለ። እኔ ቤኒ ይባላለሁ አለ በኩራት። አዎ እናገራለሁም። ልዕልት ሊሊ አይኖቿን በደንብ ጨፍና ገለጠች። ከዚያም ሳቀች። የሚናገር አህያ አይቼ አላውቅም አለችው። ደህና፣ ቤኒ እየሳቀ። እኔም በመጮህ ፈንታ የምትስቅ ልዕልት አይቼ አላውቅም አላት። ሁለቱ በፍጥነት የቅርብ ጓደኛሞች ሆኑ። በየቀኑ አብረው በየሀገር ውስጥ መዞር ጀመሩ። ኮረብታዎችን ወጡ። ቢራቢሮችን በአበቦች ላይ ሲጨፍሩ ተመለከቱ። ሕይወት በጣም አስደሳች ነበር። አንድ ምሽት ግን ሰማዩ ወደ ወይን ጠጅ ቀለም ተቀየረ። ቀዝቃዛ ነፋስ በዛፎቹ መካከል ይንሾካሾክ ጀመር። ወፎቹ መዘመር አቆሙ። አበባዎችም ቅጠሎቻቸውን ዘጉ። ቤኒ ደነገጠ። ጥሩ ስሜት እየተሰማኝ አይደለም ሲል በሹክሹክታ ተናገረ። ከጫካው ባሻገር አንድ አሮጌና ጠማማ ጎጆ ቆሞ ነበር። ከጭስ ማውጫው ውስጥ ጭስ ይጤስ ነበር። በመንግስቱ ውስጥ የሚኖሩ ሰዎች ሁሉ እዚያ የምትኖረውን ጭራቅ ይፈሯት ነበረ። አበቦችን ወደ ድንጋይ፣ ደመናን ወደ ማዕበል፣ ሳቅን ደግሞ ወደ እንባ መለወጥ ትችላለች ይሉ ነበረ። ልዕልት ሊሊ ወደ ኋላ መመለስ ፈለገች። ነገር ግን በዚያኑ ቅጽበት የለቅሶ ድምፅ ሰማች። የሚያስፈራ ለቅሶ አልነበረም፣ የብቸኝነት ለቅሶ እንጂ። ድምፁ የሚመጣው ከጭራቋ ጎጆ ነበር። ሊሊ ቤኒን አየችው። ቤኒ ክፉ ባትሆንስ? ብቻዋን ስላዘነች ቢሆንስ? ቤኒ ትንሽ አሰብ አረገና ካልጠየቅናት አናውቀውም አለ። ስለዚህ አብረው ትንሹን የእንጨት በር አንኳኩ። በሩ ቀስ ብሎ ተከፈተ። የብር ቀለም ያለው ፀጉር፣ ጠማማ ኮፍያና የዛሉ አይኖች ያሏት አንዲት አሮጊት እዚያ ቆማ ነበር። ምን ትፈልጋላችሁ? ስትል በቁጣ ጠየቀች። ልዕልት ሊሊ ፈገግ አለች። ሰላም ልንልሽ ነው የመጣ ነው። አሮጊቷን በረገገች። ሰላም? ለብዙ ዓመታት ማንም ሰላም ብሎኝ አያውቅም። ወደ ውስጥ ጋበዘቻቸው። ጎጆ በሚያስፈሩ ጭራቆች የተሞላ አልነበረም። በመጽሐፍት፣ በእጽዋት፣ በሻይ ኩባያዎችና በደስተኛ ቤተሰቦች ስዕል የተሞላ ነበር። አሮጊቷ ተነፈሰች። ስሜ ሐዘል ይባላል። ሁልጊዜ ጭራቅ ተብዬ አልጠራም ነበር። ከብዙ ዘመን በፊት እኔ የመንግስቱ ሐኪም ነበርኩኝ። መድኃኒት ሰራ ነበር። ሕፃናትን ረዳ ነበር። እንስሳትን እንከባከብ ነበር። ነገር ግን አንዲት ቀን አንዲትን በግ እንዳክማት ሲያመጡልኝ በስህተት ሌላ መድኃኒት ሰጠዋት። ከዚያም አልዳነችም። ከዚያም የበጓ ባለቤት ለሰዎች ይቺ ሴትዮ በጌን ከማዳን ይልቅ ይበልጥ አሳመመቻት፣ ይህችስ ጭራቅ እንጂ ሐኪም አይደለችም ብሎ ዋሸ። ሰዎችም መፍራት ጀመሩ። ማንም ተመልሶ አልመጣም። ከዓመት እስከ ዓመት እውነቱን ከመጠየቅ ይልቅ ሁሉም ሰው የሚያወራውን ወሬ አመነ። የልዕልት ሊሊ አይኖች በእንባ ተሞሉ። አዝኛለሁ አለች። ቤኒም ማንኛውም ሰው ጓደኛ ያስፈልገዋል አላት። ሐዘል ፈገግ አለች። ይህ ከብዙ ዓመት በኋላ ለመጀመሪያ ጊዜ ያሳየችው ፈገግታ ነበር። በማግስቱ ጠዋት ልዕልት ሊሊ ሐዘልን ወደ መንግስቱ ዓመታዊ በዓል ጋበዘቻት። የመንደሩ ሰዎች በጣም ተጨንቀው ነበር፣ እጅግ በጣም። ነገር ግን ሊሊ ከሐዘል ጎን ቆመች። አንድን ሰው ከመተዋወቃችን በፊት ከፈረድንበት አለች በቀስታ፣ በጣም ድንቅ የሆነን ሰው ሳናገኝ ልናልፍ እንችላለን። ቀስ እያለ አንዱ ልጅ ፈገግ አለ፣ ከዚያም ሌላው። ብዙም ሳይቆይ ሁሉም ሰው ከሐዘል ጋር ማውራት ጀመረ። ለልጆች አበቦች እንዴት እንደሚያድጉ አስተማረች። በጣም የሚጣፍጥ ኬክም ጋገረች። ሰዎቹም ሁለተኛ አልፎ ተርፎም ሶስተኛ ጊዜ እንዲጨመርላቸው ጠየቁ። ንጉሱ እንኳን ሳይቀር እየሳቁ እንዲህ ያለ ጣፋጭ ፓይ በልቼ አላውቅም አሉ። ከዚያ ቀን ጀምሮ መንግስቱ ከምን ጊዜውም በላይ ደስተኛ ሆነ። ልዕልት ሊሊ ደግነት ልብን እንደሚቀይር ተማረች። ቤኒ ደግሞ ድፍረት ማለት ወሬን ከማመን ይልቅ ጥያቄዎችን መጠየቅ እንደሆነ ተረዳ። ሐዘል ደግሞ አዳዲስ ጓደኞችን ለማፍራት መቼም ቢሆን እንደማይረፍድ ተገነዘበች።
በየምሽቱ ሶስቱም ከከዋክብት ስር ይቀመጡ ነበር። የሚበሩትን የእሳት ራቶች ይቆጥራሉ እና ጨረቃ ወደ ሰማይ ከፍ እስክትል ድረስ ታሪኮችን ያወሩ ነበር። ልዕልት ሊሊ ወደ ምርጥ ጓደኞቿ እያየች ፈገግ አለች። ምክንያቱም በዓለም ላይ ታላቁ አስማት ደግ ልብ ነበር። ከዚያ ቀን ጀምሮ ማንም ሰው ሌላውን በውጫዊ መልኩ አልፈረደም። መጀመሪያ ራሱን ለማወቅ መረጠ። ተረቴን መልሱ፣ አፌን በዳቦ አብሱ።